እውነትንና የእግዚአብሔርን ቃል ያልጠበቀ እንዲህ አይነቱን አካሄድ ነው መቃወም። ሲሪየስ ነው፣ መርዝ ነው ይሄ። አሁን በዶክተር ተስፋዬ ሮበሌ የግል አመለካከት ምናምን ተብሎ የቀረበው ሐሳብ ይሄ መርዛማ ሐሳብ ነው። መርዛማ ሐሳብ ነው። እዚህ ጋር የነቢያት አገልግሎት አፈር ከድሜ ያስግጠውና እዚህ ጋር ግን ከኦርቶዶክስ ጋር በስመ አብ። እኔ እግዚአብሔር ምስክሬ ነው እንዴት አሰልቺ እንደሆነ ይሄ በወንጌላውያን ውስጥ ራሱ ያለው እንትን ተምች የሆነ አጋንንት፣ በቃ ተምች ሪፎርሜሽናል ሙቭመንት ውስጥ የተፈጠረ ዲኖሚኔሽን ውስጥ እየኖሩ እንዴ ከዛ ተመልሶ ደግሞ ሄደን እናመልካለን። አይጋጭም ወይ? አይጋጭም ወይ? ቃለ ሕይወት ቤተክርስቲያን አባል ነው ዶክተር ተስፋዬ ሮበሌ። ቃለ ሕይወት የወጣችበት ምክንያት ይታወቃል። የ100 ዓመት ታሪክ አላት ኢትዮጵያ ውስጥ። እናቴ ኦርቶዶክሳዊት ሴት ነች። እኔ አንድ ቀንም እኛ ቤተክርስቲያን ላይ ብያት አላውቅም። ባይሆን መሰረታዊ ትምህርት በደንብ ገብቷታል የሚለውን ቼክ አደርጋለሁ፣ ሁሉ ጊዜ እጠይቃታለሁ። በተረፈ እዛ ነው የሚመቻት ለእሷ፣ እሷ እዛ ትሄዳለች። እኔ ደግሞ የሚመቸኝ እዚህ ከሆነ ምንም እንትን አይደለም። ሰው በተመቸበት ሊያመልክ ይችላል። የድርጅት ጉዳይ ዋና ነገር አለ። ድርጅትም አላዳነ ያዳነን ጌታ። ማዘር የትም ይሄዱ፣ እኔ ለማዘር መልእክት አለኝ፣ እንዳይሄዱ ጌታ ኢየሱስን ተቀብለው የዘላለምን ሕይወት ይውረሱ። መጀመሪያ ሰዎችን አእምሮ ይጎዳል። ጠንቋይ ቤት ሄዶ ማምለክ ይችላል ማለት የተመቸው ቦታ። ምን አይነት አነጋገር ነው? ለዚህ ንግግር ወይ ቅርታ መጠየቅ አለበት ወይ አጽንኦት ሰጥቶ ይንገረን። ከዛ ሌላውን እንቀጥላለን እኛ፣ ችግር የለውም። ሁሉትን ወደ ትክክለኛው የአገልግሎት መስመር እንዲገቡ ይጋብዛሉ። የሚችሉትን ያደርጋሉ። በዚህም ምክንያት ብዙ ሲወቀሱ ሰማለሁ። ሩቅ ሆኖ ከመቀጥቀጥ ቅርብ ሆኖ ማስተካከል ነው በሚለው ሜተድ ነው የሚንቀሳቀሱት። እዚህ ጋር ስትመጣ የወንጌላውያን አማኞች ህብረት ውስጥ ያሉ በተለያየ ዲኖሚኔሽን ውስጥ ያሉትን ቅጥቅጥ አድርጎ ከኦርቶዶክስ ጋር አመልካለሁ ሲል ጉዳዩ አደገኛ የጥላቻ አሰራር እንደሆነ ነው የምታውቀው። ባላንስ ያላደረገ እውነትንና የእግዚአብሔርን ቃል ያልጠበቀ እንዲህ አይነቱን አካሄድ ነው መቃወም። ሲሪየስ ነው፣ መርዝ ነው ይሄ። አሁን በዶክተር ተስፋዬ ሮበሌ የግል አመለካከት ምናምን ተብሎ የቀረበው ሐሳብ ይሄ መርዛማ ሐሳብ ነው። መርዛማ ሐሳብ ነው። ለምን እዚህ ጋር አቅንቶ አብሮ አያመልክም? ዋይ ችግሮች የተባሉትን ተሸክሞ አስተካክሎ አርሞ ከዛ በኋላ ሲስተካከል አብሮ ቆሞ ለምን አያመልክም? እሱን ሲያደርግ አታይም። አብዛኛው ተቺ የሆነውን አካል ስትመለከት የእግዚአብሔርን ቃል ለክፋት መሸፈኛ ተደርጎ ነው እየቀረበ ያለው። ወጋው በጌታ በኢየሱስ ስም። የክርስቶስ ቤተክርስቲያን መልክ ላይ ችግሮች ሊከሰቱ ይችላሉ። የቆሮንቶስ ቤተክርስቲያን፣ የገላትያ አብያተ ክርስቲያናት፣ የኤፌሶን፣ የተሰሎንቄ፣ የጴርጋሞን፣ የነቲያጥሮን ጌታ ኢየሱስ መጥቶ ነቅሶ ችግሮቻቸውን ነግሯቸው እንዲስተካከሉ ነግሯቸው ነው። የዮሐንስ ራዕይ ምዕራፍ 2 እና ምዕራፍ 3 ላይ ለሰባቱ አብያተ ክርስቲያናት የቀረበው የማስተካከያ መልእክት ነው። የማስተካከያ መልእክት ነው እንጂ ለማጥፋት አይደለም። ንስሐ ግባ፣ አርም፣ እነዚህ የጎደሉህን ነገሮች አስተካክል የሚል መልእክት ነው ያዘለ። እዚህ ጋር የነቢያት አገልግሎት አፈር ከድሜ ያስግጠውና እዚህ ጋር ግን ከኦርቶዶክስ ጋር በስመ አብ።
እኔ እግዚአብሔር ምስክሬ ነው እንዴት አሰልቺ እንደሆነ ይሄ በወንጌላውያን ውስጥ ራሱ ያለው እንትን ተምች የሆነ አጋንንት በቃ ተምች ተከፋፍሎ በቡድን ተከፋፍሎ ያለቅ እዚህ ጋር ኦፊሻሊ የወጣውን ነው የምታዩት። ውስጥ ለውስጥ ደግሞ የሚያመቻምች ሰንበሌጥ መንፈስ ማለት ወዲም ለጥ ሉተር የወጣው ከካቶሊክ ቤተ እምነት ለምን ወጣ? ለምን አልቆየም? ማርቲን ሉተር ከ500 ዓመታት በፊት 95 ፖይንቶችን አውጥቶ ላይመለስ ሲወጣ እና የሁሉ በ500 ዓመት ውስጥ የተወለደው የፕሮቴስታንት በተለምዶ ፕሮቴስታንት ተብሎ የሚጠራው ማህበረሰብ በውጭም ዓለም ያለው በአገር ቤትም ያለው ይሄ ሁሉ የወጣው ሳይገባው ቀርቶ ነው። አብሮ ማምለክ እየቻለ ነው እንደወጣው። አብሮ ማምለክ የማይችልበት ሲቹዌሽን ስላለ ያንን በመቃወም ነው የወጣው። እዚሁ በሉተር እንቅስቃሴ የተወለደን የሪፎርሜሽናል ሙቭመንት ውስጥ የተፈጠረ ዲኖሚኔሽን ውስጥ እየኖሩ እንዴ ከዛ ተመልሶ ደግሞ ሄደን እናመልካለን። አይጋጭም ወይ? ቃለ ሕይወት ቤተክርስቲያን አባል ነው ዶክተር ተስፋዬ ሮበሌ። ቃለ ሕይወት የወጣችበት ምክንያት ይታወቃል። የ100 ዓመት ታሪክ አላት ኢትዮጵያ ውስጥ ቃለ ሕይወት። እንዴ የቃለ ሕይወት ቤተክርስቲያን ምእመን እንግዲያውስ ሂድና የቃለ ሕይወት ቤተክርስቲያን አጥቢያ ምእመናንን በሙሉ እየሰበሰብክ እስቲ ገብርኤል ወይ ሚካኤል ሂድና አምልክ። በቃ እስቲ በቃ ኦኬ ምታምነው እንዲህ ከሆነ ሪሊ እንዲህ ከሆነ ምታምነው ዶክተር ተስፋዬ የቃለ ሕይወት ቤተክርስቲያን ምእመናንን ዛሬ የምናመልከው በቅዱስ ሚካኤል ደብር ነው፣ በዓለ ንግሱን ሄደን እናከብራለን። ከዛ ደግሞ በ5 ሄደን የተከበራችሁ የቃለ ሕይወት ቤተክርስቲያን አማኞች ዛሬ የአርሴማ በዓል ስለሚከበር በ6 ነው በ6 የአርሴማ በዓል ስለሚከበር የተከበርከው የቃለ ሕይወት ቤተክርስቲያን ምእመን ተከተለኝ፣ አርሴማ ጋር ሄደን እናመልካለን በለው። ውጣና በለው እስቲ እቀኒያ ሰው እንዳመጣለት ሄዶ መናገር የለበትም። የቃለ ሕይወት ቤተክርስቲያን በዚህ ጉዳይ ላይ መልስ መስጠት አለባት። አባል ከሆነ ዶክተር ተስፋዬ አባል ከሆነ ቃለ ሕይወት ቤተክርስቲያን ውስጥ የቃለ ሕይወት ቤተክርስቲያን ከኦርቶዶክስ ጋር ለማምለክ ስለማትችል የወጣችበትን ምክንያት በመጥቀስ ወይ የዶክተር ተስፋዬን ሮበሌን ሐሳብ ትቀበላለች የሚለው ወይም ደግሞ የኛን ሐሳብ አይደግፍም የሚለውን በግልጽ መናገር አለባት። ከካቶሊክ ጋር እናመልካለን ወይ ከኦርቶዶክስ ጋር እናመልካለን የሚለውን ወይ እናምነዋለን ወይ አናምነውም ብለው መልስ ይስጡን። እንዴ ምን አይነት ነው ግን ያለንበት ዘመን? ራሱ ምን አይነት ዘመን ነው? ብራዘር ወንድሞቼና እህቶቼ ምን አይነት ግራ የገባው ዘመን ነው? እስቲ እንያ በቃ እልል ስትል ታቦት አጅበ አምልኮ ማለት ይሄ ኦርቶዶክስ ውስጥ ያለው አምልኮ ይሄ መርጦ የሚባል ነገር የለም። እያንዳንዱ ኦርቶዶክስ ጋር አመልካለሁ ምትል ከሆነ 100% የኦርቶዶክስ ቤተ እምነት የሚለውን ነገር በሙሉ ተቀብለህ ነው የምታመልከው። አንዱን ጥሎ አንዱን አንጠልጥሎ እነሱም አይሰሙህም።
እነሱም እቺ ጠጋ ጠጋ ዕቃ ለማንሳት ነው የሚሉ። የራስህን እምነት አትቀጥልም እንዴ ይዘህ እንዴ? ታቦትን አልቀበልም፣ የሚካኤል በዓል በንግስ ተክለ ሃይማኖት ተቅማጥ፣ ደግሞ ይሄ አርሴማ ጉዳይ፣ አጠቃላይ የአምልኮ ችግሩን፣ የአስተምህሮ ችግሩን፣ የዶክትሪናል ፕሮብለሙን፣ ቲቺንግ ፕሮብለሙን፣ የትውፊት ካልቸር ፕሮብለሙን በሙሉ ተቀብለህ ነው ከእነሱ ጋር የምታመልከው። ኢየሱስ መንገድ ነው፣ ኢየሱስ እውነት ነው፣ ኢየሱስ ህይወት ነው። እድርና ዕቁብ አይደለም። ክርስትና የአቋም ጉዳይ ነው፣ የተቋም አይደለም። የአቋም ጉዳይ ከሆነ ተቋም ጋራ የሚያጣብቅህ ነገር የለም። ከዛ ተቋም ጋራ መኖር ይችላለሁ ምትል ከሆነ ደግሞ አቋምህን አስተካክለን። ስለዚህ ነው አቋም ይዘን የወጣ ነው። ተቋም ለቀን አቋም ይዘን የወጣ ነው ችግር ስላለን አብሮ ለማምለክ የማያስችል በቂ የሆነ ሪዝን ስላለን። ይሄ ነው እውነቱ። ሰዎች ስለ ስላሴ የጻፉትን አነብን። ጥሩ ነገር እኮ ነው፣ ጥሩ ነው። እና አሁን ደግሞ እኛም አካባቢ ካለ ደግሞ የሚጠቀሙበት ጥሩ ነው። መሰረተ እምነቱ ሁላችንም እና ሁላችንም የዳንበት ትምህርት ነው። ሁላችንም የምናምነው ትምህርት ነው። ሁላችንም ሰው እንዲያውቅልን የምንፈልገው ትምህርት ነው። ስለዚህ እኛ ብዙ ጠላት ስላለን አሁን እኛ በመጣላት ኦኬ ትምህርተ ስላሴ የትሪኒቲ ጉዳይ የዶክተር ተስፋዬ ሮበሌን አይምሮ የያዘ ነው። ይሄ ሳይታለም የተፈታ ነው። የሚጽፈው በዚህ ጉዳይ ዙሪያ ነው። ትምህርተ ስላሴ ላይ ሞግታ ትሪኒቲ ላይ መጽሐፍም ጽፏል። እኔም አብቤዋለሁ። በጣም ጥሩ ነው። የትምህርተ ስላሴ ጥሩ መሆን በኦርቶዶክስ ውስጥም ያለው ወይም በካቶሊክም ያለው የትምህርተ ስላሴ ጥሩ መሆን አብሮ ለማምለክ ፍቃድ አይሰጥም። እንትን ናሮ መሆን የለብንም። የትምህርተ ስላሴ ጉዳይ ብቻ አይደለም የመጽሐፍ ቅዱስ ትምህርት። የመጽሐፍ ቅዱስ ትምህርት ክርስቶሎጂ አለው። የመጽሐፍ ቅዱስ ትምህርት የውሃ ጥምቀት ጉዳይ አለው። የትንሣኤ ሙታን ኮንሰፕት አለው። ሳልቬሽን ሰው እንዴት ነው ሚድነው በሚለው ጉዳይ ራሱን የቻለ ወጥ ትምህርት አለ። ኦርቶዶክስ ውስጥ ያለው የትምህርተ ድነት ጉዳይ እንዴት አይነት ችግር የሞላበት እንደሆነ ይታወቃል። ትሪኒቲ ብቻ አይደለም አስተምሮ። ኦኬ መሰረት ስብሐት ለአብ ስላሴ በተዋህዶ በጣም የሚነበብ መጽሐፍ ነው። ጠቃሚ መጽሐፍ። ይሄ መጽሐፍ እነዚህ ሁሉ ሊቃውንት እንግዲህ መምህራን የተባሉት እነዚህ ናቸው። ይሄ ኦፊሻል ዶክትሪናል የሆነ ኦፊሻሊ በኦርቶዶክስ ቤተ እምነት ከውጭ ግንኙነት ጋር የሚያገናኛትን ነገር ዲቴል እምነቴ ይህ ነው ብላ ዲክሌር ያደረገችበት መጽሐፍ። አዘጋጆች ብፁዕ አቡነ መቃሪዎስ የአክሱምና የመላዋ ትግራይ ሀገረ ስብከት ሊቀ ጳጳስ፣ አቡነ አብርሃም፣ አቡነ በርቶሎሜዎስ ለእኔ ድቁና እየሰጡኝ ጳጳስ ናቸው። አቡነ በርቶሎሜዎስ ማለት በጣም ሊቅ ናቸው ነው የሚባሉት። አቡነ ሳሙኤል የጅማው፣ አቡነ ገሪማ፣ መልአከ ታቦር ተሾመ፣ ሊቀ ካህናት ክንፈ ገብርኤል አልታየ በጣም ሊቅ የተባለ በእውቀት የሚደነቅ ሰው ነው። ባይዞ ክንፈ ሊቀ ካህናት ክንፈ፣ መልአከ ሰላም ዳኛቸው፣ መጋቤ ብሉይ ሰይፈ ስላሴ፣ ሊቀ ካህናት ብርሃኑ ገብረ አማኑኤል፣ መጋቤ ብርሃናት ጓሃ ጽባ ጥሩነ፣ መሪጌታ ደጉ ዓለም የመንበረ ፓትርያርክ ቅድስት ማርያም ቤተክርስቲያን የመጽሐፍተ ሐዲሳት መምህር ደጉ አዲስ ኪዳን አስተምረውኛል። ደጉ መሪጌታ ደጉ አዲስ ኪዳን አስተምረውኛል። ኦኬ መጋቤ ምስር ወልደ ሩፋኤል ፈታይ በጋዜጠኝነት ረጅም ዘመን ኦርቶዶክስ ያገለገለ ነው። ጽጌ ዘሪሁን፣ ሊቀ ስዩማን ራደ አስረስ፣ እነዚህ በሙሉ ከላይ የተጠቀሱት አባላት
ከዛ ደግሞ በአንዳንድ ጉዳዮች የተባበሩ አሉ። እነዚህ ሁሉ ሆነው ስለ ሚስጥረ ስላሴ፣ ስለ ሚስጥራተ ቤተክርስቲያን ስለሚባሉት አምስቱ ጥምቀት፣ ሜሮን፣ ቁርባን፣ ክህነት ማነው ሰባቱ ማለት ነው። ሰባቱ ሚስጥራት ይሄ ክብረ መላእክት ቅዱሳን ለቅዱሳን የተሰጠ ቃል ኪዳን ከሞቱ በኋላ ያማልዳሉ። ለቅዱሳን የተሰጠ ቃል ኪዳን የሰዎችን ሕይወት ወደ እግዚአብሔር መንግስት ያስገባል የሚል የአመፅና ያጋንን ትምህርት ያለበት መስቀል፣ ስዕል፣ ታቦት ይወዚ መዳንን በሚመለከት ጭምር በእግዚአብሔር ጸጋ ሰዎች እንደሚድኑ ክዶ የሰዎችን ስራ ቀላቅሎ የሚያስቀምጥ መጽሐፍ ይሄውን ኦፊሻል የኦርቶዶክስ አስተምህሮ ነው። መጽሐፉን ሙሉ በሙሉ ማየት ትችላላችሁ ወይ ፖስት አደርግላችኋለሁ። ዋና የሚባሉትን እዚህ ውስጥ ሳክራሜንታል ስርዓት ውስጥ ለምሳሌ ቁርባን ላይ እኛ ዛሬ የምንሰዋው ነው የክርስቶስ ስጋና ደም ብለው ነው የሚያምኑት። አዮ ቄሱ ዛሬ ቆሞ የእሳት ሰይፍ ሜሎስ ይምጣ እያለ በግ እያረደ ነው ቁርባን እሰጣለሁ የሚለው። እንዴት ነው የምታመልከው? አምልኮ ስርዓት ውስጥ ቁርባን አለ። እንዲህ የተባለ በቅዳሴው ላይ በግ ከሰማይ ይምጣ የእሳት ሰይፍ ይምጣ እንድናርደው በእጃችን በዓይናችን እንድናየው በልተነው ደስ እንዲለን ብሎ ይናገርና ደም ፈሰሰ ይላል። ሕፃኑ ታረደ ይላል። ይሄ ሁሉ ኮተት ያለበት ቦታ አስቀድሰ ቆመ ልትቆርብ ነው ዶክተር ተስፋዬ? ለምን ለምንናገረው ነገር ለከት አይኖረንም? ለምን ልትሰግድ ነው ወይ ለታቦት? ቴላስ ንገረን። አንዳንድ ጉዳዮች ብሎ አብጣ እንትን ብሎ ይሄ ነካ አድርጎ ማለፍ አይቻል። አመል ካለው ካልክ ሁሉ ነገር አብሮ ነው። ንስሐ ለቄስ የሚቀርብ ነገር እንደሆነ ታምናለህ ወይ? እንግዲህ ይሄ ሁሉ ስንጮህ የነበረው ነገር ነው። ቁርባን ማለት መስዋዕት ማለት ነው። ተመልከቱ። ወደ ፍጹም ስጋነት የሚቀየር ብሎ የሚናገር ዶክትሪን ያለው ይሄ ሁሉ ችግር አለ። ይሄ ሁሉ እያለ ከኦርቶዶክስ ጋር አመልካለሁ አይባል። ልመልሳችሁ ጊዜ ማሳለፍ ያለብን አይመስልም። እኔ አሁን ይገርማል ሁሉም ወደ 22 መጽሐፍ የጻፍኩት በዚህ መጽሐፍ ሁሉ አንድም ቦታ ላይ ስፔሲፊክ ኢቫንጀሊካሉ ነው ዲፌንድ ያደረኩት የምለው ነገር ሆል ክርስቲያን አሁን የኔን መጽሐፍት ወስደው ከኦርቶዶክሶችም ካቶሊካንን የሚጠቀሙበትም ሰዎች እንዳሉ አውቃለሁ። እና እኔ ኮር ቢብሊካል ዶክትሪን የሚባሉት ወይም ካርዲናል የሚባሉት ዶክትሪኖችን ወይም አስተምሮችን ነው ለመከላከል የሚፈልገው። ጥቃቅን የሆኑ ነገሮች ግን እኔ እነሱ ሊያጣልን አይገባም ነው የምለው። በተረፈ ደግሞ መታወቅ ያለብን ኢሴንሻል እና ነን ኢሴንሻል የሚባሉ ዶክትሪኖች አስተምሮች አሉ፣ ዋና የሚባሉ እና ጥቃቅን የሚባሉ። ስለዚህ ኦርቶዶክስ ውስጥ ያለው ጥቃቅን ነው ማለት ነው ለዶክተር ተስፋዬ። ይሄ ሁሉ የወንጌል አማኝ የወጣበት ጉዳይ ጥቃቅን ነው ማለት ነው። ጥቃቅንና አነስተኛ
ይሄ አብኖርማል ነው የሚባለው፣ ትክክል ያልሆነ ለዘመናት እሱ ራሱ የሄደበትን አካሄድ የሚመታ እኮ ነው። ራሱን እየመታ ነው ያለው። ኦኬ ክርስቲያኒቲ ነው ዲፌንድ እያደረግኩ ያለሁት ዕቅበተ እምነት ላይ ስሰራ ሆል ክርስቲያኒቲን እንጂ የሆነን ዲኖሚኔሽን ወክዬ አይደለም 20 መጽሐፍ የጻፍኩት ነው። ችግር የለውም። በነገራችን ላይ እንዲህ አይነት አካሄድ ችግር አለው ብዬ አላምንም። ክርስትና በሚለው ፍሬም ውስጥ ነገሮችን አካቶ ማየቱ ጥሩ እይታ ነው ብዬ አስባለሁ። ክርስቲያኒቲን ዲፌንድ ማድረግ ባይብሊካል የሆነውን ቲቺንግ ብቻ ዶክትሪን ብቻ ከሌሎች ተመሳስለው ከመጡ ትምህርቶች ለይቶ ያንን ዲፌንድ እያደረጉ መኖር በጣም ጥሩ ነገር ነው። ክርስትናን ዲፌንድ እያደረጉ መኖር ግን በክርስትና ውስጥ በተለያዩ ዲኖሚኔሽኖች ውስጥ ታቅፈው ያለውን ማህበረሰብ አያካትትም ማለት ግን አይደለም። ምክንያቱም በወንጌላውያን ውስጥ ነዋ እያገለገለ ያለው ዶክተር ተስፋዬ ገብቷቸዋል። ቃለ ሕይወት ውስጥ ነኝ ካለ እሱ የገባበት አንድ ዲኖሚኔሽን አለ ማለት ነው። አንድ ቤተክርስቲያን አለች ማለት ነው። ኦኬ ያቺ ቤተክርስቲያን ደግሞ በምን ማዕቀፍ ውስጥ ነው ያለችው? በወንጌላውያን ማዕቀፍ ውስጥ ነው ያለችው። በዚህ ፍሬም ውስጥ ነው የምትታየው። መረረም ከረረም ወንጌላውያንን ወክሎ ነው ማለት ነው። ጽሁፎቹ ክርስቲያኒቲን ዲፌንድ ለማድረግ በዓላማ የተሰሩ ሊሆኑ ይችላሉ። ያንን ማህበረሰብ ግን ወክሎ ነው እየሰራ ያለው። ስለዚህ የወከለው ማህበረሰብን ከሌላ ከልት ከተቀላቀለበት ከልት የአጋንንት አምልኮና የአጋንንት ትምህርት ከተቀላቀለበት ተቋም ጋራ አብረህ ማምለክ ትችላለህ ሲል ግን የሰራውን ስራ በሙሉ የራሱንም የቆመበትንም ቤተ እምነት ወይም የቃለ ሕይወትን ቤተክርስቲያን በሙሉ ድራሽ የሚያጠፋ አይፈልግማ። የቃለ ሕይወት ቤተክርስቲያን ተቀላቅሎ ማምለክ አይፈልግም። እኔ እስከማውቀው ድረስ መልስ እንጠብቃለን። በእውነቴን ነው የምነግራችሁ፣ መልስ እንጠብቃለን። ስለዚህ ጥቃቅን አይደለም። ዶክተር ተስፋዬ እያልክ እንዳለኸው ኦርቶዶክስ ውስጥ ያለው አደገኛ አስተምህሮ ጥቃቅን አይደለም። እብድ የሚያክል አበይት የሚባሉ ክህደቶች በእግር ቆመው የሚታዩበት አካል ይዘው የሚታዩበት የምንበላው የማርያምን ስጋ ነው የሚል አስተምሮ ያለው ለክርስቶስ ኢየሱስ የሞተው ሞት ለፍጡራን በቂ ስላልሆነ በጥር 21 ቀን ማርያም ለኃጢአተኞች ነፍሷን የሰጠችበት ቀን ተብሎ ልክ የስቅለት ቀን እንደሚከበረው የማርያም ሞት ለኃጥአን የመዳኛ መንገድ ተደርጎ በዚህ ትሩዝ ነው፣ በዚህ አመለካከት ነው በዓል የሚከበረው። ወይ ተአምር! ሞት በጥር ናቴ መቃብር የተባለ ኪዳነ ምሕረት የምሕረት ኪዳን ማርያም ናት የተባለ በመላእክት በኩል የተዋሸው ውሸት፣ በማርያም በኩል የተዋሸው ውሸት፣ በሞቱ ጻድቃን ሰማዕታት በሚባሉት በኩል የተዋሸው ውሸት፣ በድርሳናት በገድላት በተአምራት የተዋሸው ውሸት፣ በአምልኮ ስርዓት ውስጥ የገባ የጣዖት አምልኮ ግልጽ አሰራር፣ እግዚአብሔር ማያውቀው መጽሐፍ ቅዱስ ማያውቀው የአምልኮ ስርዓት፣ የቁርባን ስርዓት፣ የዶክትሪን ማዕት፣ ይሄ ሁሉ ኤሴንሻል በጣም ትልልቅ ክደት ነው። በጣም እነሱ እንኳን በጳጳሳት ደረጃ ነገሮች እንዲስተካከሉ ውስጥ ለውስጥ እየተነጋገሩ እየሰሩ ያሉበት ሁኔታ ነው ያለው። ባይሆን ኦርቶዶክስ ማስተካከያ ስታደርግ አብሮ ሄዶ ማምለክ ይቻላል ብትለን አይ አግሪ ዊዝ ዛት። ይሄ ሁሉ ነገር ከተስተካከለ እኔ ራሴ አብሬ ማምለክ ይችላል።
ለእግዚአብሔርና ለማርያም እኩል እየተዘመረ ለነዚህ ለሁለት ፍጡራን የፈጣሪ ምስጋና ይገባል እየተባለ በአደባባይ ግዑዝ እንጨት እየተመለከ የኢየሱስ ስም እየተገፋ ያለበት ሁኔታ በግልጽ እየታየ እንዲህ ያለ ንግግር ካንተ አንጠብቅ። እናቴ ኦርቶዶክሳዊት ሴት ነች። እኔ አንድ ቀንም እኛ ቤተክርስቲያን ላይ ብያት አላውቅም። ባይሆን መሰረታዊ ትምህርት በደንብ ገብቷታል የሚለውን ቼክ አደርጋለሁ። ሁሉ ጊዜ እጠይቃታለሁ። በተረፈ እዛ ነው የሚመቻት ለእሷ እሷ እዛ ትሄዳለች። እኔ ደግሞ የሚመቸኝ እዚህ ከሆነ ምንም እንትን አይደለም። ሰው በተመቸበት ሊያመልክ ይችላል። የድርጅት ጉዳይ ዋና ነገር አይደለም። ድርጅትም አላዳንም፣ ያዳነን ጌታ ነው ያዳነን። ብዙ ጠላት አያስፈልገውም። እናቴ ኦርቶዶክሳዊት ሴት ናት። እሺ አንድም ቀን ወደኛ ነኝ ብዬ ተናግሬ አላውቅም። ወንጌል መስክሬ አላውቅም እያለን ነው። በግልጽ አማርኛ ወንጌል መስክሮላት አያውቅም ማለት ነው። እንደዛ እኮ መሰረታዊ የሆነ የመዳን ጉዳይ ገብቷታል ወይ የሚለው ነው እንዴ? መሰረታዊ የሆነው የእምነት ጉዳይ የመዳን ጉዳይ ሰው ከገባው እመቤቴ አደራሽን እያሉ ወደሚካሄድበት ቤት በምንድን ነው የሚሄደው? ለምን ይሄዳል? በምን ምክንያት? ለዘብተኛ አቋም የሚባለው ይሄ ነው። ይሄ አሁን የዶክተር ተስፋዬ አቋም ማለት ለዘብተኛ፣ ይኸው ኦርቶዶክስ ጋር ለዘብተኛ ነው። መርጦ አልቃሽ ማለት እንዲህ ነው። እዚህ ጆቫ ዊትነስ፣ እዚህ የነቢያት አገልግሎት ላይ፣ እዚህ ኦንሊ ጂሰስ የሐዋርያት ቤተክርስቲያን ምናምን የሚባለው ላይ ያሳረፈውን ዱላ ማንም ሰው ያውቀዋል። ጥሩ ነው። ለማረም መደረግ ያለባቸው ነገሮች ነበሩ። የምንቃወማቸው ነገሮች ደግሞ አሉ። ከሐዋርያት ቤተክርስቲያን ጋራ እንግዲህ የሐዋርያት ቤተክርስቲያን አብ የሆነው ወልድ ሆነ፣ ወልድ የሆነው መንፈስ ቅዱስ ሆነ። ይሄ የሰባሊዮሳውያን ትምህርት ማለት ነው። ሳቤሊያንስ ቲቺንግ ነው የሚባለው፣ ዶክትሪን ነው የሚባለው። አሁን የእነሱን እንደዚህ ወቅጦ ከተናገረ መዳንን ከማርያም ጋር መዳንን ከነ ሚካኤል ከነ ገብርኤል ጋር አያይዞ ከሚያስተምር ቤተ እምነት ጋር እንዴት ነው መመቻመች የቻለው ነው? አዮ ስለዚህ ሌላው የምንቀበለው ነገር አለ፣ የተሰራ ጥሩ ስራ አለ። ይሄ ግን ኮምፕሊትሊ ሮንግ የሆነ አመለካከት፣ ለዘብተኛ አቋም፣ ምንም ችግር የለውም የሚል መርጦ ማልቀስ ማለት ይሄ። እንደውም ዶክተር ተስፋዬ ወደፊት አንብቦ ሰምቶ ጠይቆ መጽሐፍ ካለበት ኦርቶዶክስ ላይ መጽሐፍ አለበት። ዲግ አድርጎ በደንብ ቆፍሮ አውቆ ማለት ነው። የመጽሐፍ ችሎታ ስላለው ነው እንጂ እኔ እናቴ እኔ ብያት አላውቅም። ጉዳዩ የዲኖሚኔሽን ጉዳይ አይደለም ማለት። ኦኬ፣ በከፊል የምንግባባበት ነገር አለ እዚህ ጋር። በከፊል እንግባባል ማለት የዲኖሚኔሽን እና የፌዝን ጉዳይ ነጥሎ ማየት ይቻላል። በዚህ እኔ የተጨፈለቀ ሐሳብ የለኝም። ዲኖሚኔሽን የእምነታችንን ፕራክቲስ የምናደርግበት ወይም ደግሞ በተግባር የምናከናውንበት ተቋማዊ የሆነ ቅርጽ ነው። የዳን ነው ግን በእምነት ነው፣ በጸጋው ነው የዳን ነው። ዲኖሚኔሽን የለውም። ጸጋው ለሁሉ ሰዎችን ሁሉ የሚያድን እግዚአብሔር ጸጋ ተገልጧል ስለሚል የተገለጠው ጸጋ ሰዎችን ሁሉ የሚያድን ነው። እንትን አንጨፈልቀው። ነገር ግን ዲኖሚኔሽኖች ክሬት የተደረጉበት ሪዝን ዶክትሪኑ ነው ወይም ደግሞ እምነቱን የዳንበት እምነት መርጠንም ለአምልኮ የምንሄድበትን ቤተ እምነት ወሰነው፣ ገለጠው። አዮ አምነን ይሄ ፌዝ እምነቴ ይሄ ነው ያዳነኝ ክርስቶስ ነው ብለን ያመን ነው እምነት ብለው ያመኑ ሰዎች በሙሉ ህብረት መሰረቱና
ቤተ ክርስቲያን የምትባለው በእንደዚህ አይነት ሁኔታ ነው መሄድ ያለባት ብለው ቅርጽ አበጁና ዲኖሚኔሽን ክሬት አደረጉ። ቅድም ያለውን ያፈርሰዋል። ማዘር የትም ይሄዱ፣ እኔ ለማዘር መልእክት አለ እንዳይሄዱ ጌታ ኢየሱስን ተቀብለው የዘላለምን ሕይወት ይውረሱ። መጀመሪያ የዶክተር ተስፋዬ ሮበሌ ማዘር እንወዶታለን። ወንጌል የምስራች ማለት ነው። የምስራቹ ደግሞ ኢየሱስ ክርስቶስ ስለ ኃጢአታችን ሞቶ ሊያጸድቀን ተነስቷል። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። ኢየሱስ ክርስቶስን ያልተቀበለ እግዚአብሔርን ልጅነት አይቀበልም። ኢየሱስን የተቀበለ ደግሞ ሌሎች አማልክትን አይቀበልም፣ አይቀላቅልም። ስለዚህ ወደ ጌታ ወደ ኢየሱስ እንዲመጡ ጥሪ እናደርጋለን። ወደ ቃለ ሕይወት ቤተክርስቲያን ሄደው እዛ እንዲያመልኩ ጥሪ እናደርጋለን። በቃ ምክንያቱም ችግር የለውም የሚል ከሆነ የትኛውም ቦታ ላይ መሄድ ይችላል ማለት ነው ሰውየው። እነሱ ግን ምን እንደሚሉ ብታውቁና ብትሰሙ በጣም ትገረማላችሁ። አሁን እንደዚህ አይነት አመለካከት ምናምን ስትናገሩ አይጥማቸውም። ባይዘው እነሱ አይጥማቸው። ከእስላም ጋራ ባመልክ ይሻለኛል ነው የሚሉት እነሱ ሲሉ ሰምታችኋል። ኦርቶዶክሳውያን እኔ ከጴንጤ ጋር ከምበላ ከእስላም ጋራ በበላ ይሻለኛል ነው የሚሉት። ስለዚህ አትቀላቅሉት፣ ህዝቡን ግራ አታጋቡት። የእግዚአብሔርን ቃል ሰምቶ ይዳን፣ ይለወጥ። ይሄ ህዝብ እውነተኛ ነገር የሚነግረውን ነው የሚፈልገው። መቀላቀልም አይፈልግም። ግራ አታጋቡት። ቆይታችሁ ሰንብታችሁ በሄዳችሁ ቁጥር ጥላችሁ የምትመጡት ነገር የብዙ ሰዎችን አእምሮ ይጎዳል። ጠንቋይ ቤት ሄዶ ማምለክ ይችላል ማለት ነው። የተመቸው ቦታ ምን አይነት አነጋገር ነው? ለዚህ ንግግር ወይ ቅርታ መጠየቅ አለበት ወይ አጽንኦት ሰጥቶ ይንገረን። ከዛ ሌላውን እንቀጥላለን እኛ፣ ችግር የለውም። የክርስቶስ ቤተክርስቲያን የክርስቶስ የሆነች ናት። ሌሎችን አማልክት በክርስቶስ ላይ የደረበች የክርስቶስ ቤተክርስቲያን ልትሆን አትችልም። መካነ ኢየሱስ ከኦርቶዶክስ ጋራ ልትሰለፍ አትችልም። ቃለ ሕይወትም እንደዛው፣ ሙሉ ወንጌልም እንደዛው። ይሄ በጣም አደገኛ የተቀላቀለ አመለካከት ነው። it is very dangerous። አሰለፈው ማለት ነው። ታዲያ ምን ነው ልዩነቱ? ነጠላ ነው እንደ ለየህ? አንተን ነጠላ መልበስ ነው እንደ ለየህ? ነጠላ መልበስ ጠልተህ ነው ወይ ወጣው? ምን ታዲያ ለምን ወጣ ነው ጥያቄው? ምንድነው ታዲያ ለምን ወጣ? ልዩነቶችን መነጋገር እንችላለን። ያን ያህል ብዙ እንትን አይደሉ እንዴ? very big deal። በጣም ትልቅ ጉዳይ እኮ ነው። እና እኔ ምን እንደምሰጋ ታውቃላችሁ? የሆነ ጊዜ ላይ እንዲህ እንዳልሆን ጸልዩልኝ። ሃሌሉያ። በጸሎታችሁ አስቡኝ ወንድሞቼና እህቶቼ። አቤት ጸልዩልኝ። እስቲ ራሳችንን እኮ ማመንም ማቆም አለብን ማለት ነው። የእግዚአብሔር ቃል ሳንቀላቀል እንድንኖር ነው የሚነግረን። ሳንቀላቀል በቃ ለክርስቶስ ከሆነ ተለይቶ መኖር እና አበይት የሚባሉና ንዑሳን ደቂቃን የሚባሉ አሉ። እና ቃለ ሕይወት የተለየችው በንዑሳን ነው ማለት ነው።
በንዑሳን ማለት በደቀቀ እዚህ ግባ ሊባል በማይችል ጉዳይ ነው ማለት ነው ቃለ ሕይወት የወጣችሁ። ያው በሱስ ትምህርት መሰረት አሁን በዚህ ግንዛቤ መሰረት ኢሴንሻል የሚባሉ ጉዳዮች የሉም ማለት ነው። ከኦርቶዶክስ ቃለ ሕይወት እንድትወጣ ያደረገ ሙሉ ወንጌል እንድትወጣ ያደረገ እነ መካነ ኢየሱስ እንዲወጡ ያደረገ እነ መሰረተ ክርስቶስ እንዲወጡ ያደረገ አዮ ኢሴንሻል አይደለም ማለት ነው። ሪዝን የላቸውም ማለት ነው። እንደሱ ነው። እንደሱ ከሆነ ንገሩን። የሆነ የአምልኮ ነገር ስላልተመቻችሁ በቃ ሙዱ አልተመቸኝም ነጠላው ምን አልተመች ብላችሁ ነው እንዲወጣችሁት። እኔ እስከማውቀው ድረስ የቃለ ሕይወትም የሙሉ ወንጌልም የመሰረተ ክርስቶስም ሌላ አጠቃላይ ኢትዮጵያ ውስጥ ያለ በወንጌል አማኞች ቅርጽ ውስጥ ያለ ምእመን መሪም በለው ምንም በለው አጠቃላይ የወጣው ዶክትሪናል የሆነ ልዩነት ስላለ ነው። ዶክትሪን የለየው ትምህርተ ሥላሴ ላይ አንድ አይነት አቋም መኖሩ አብሮ ለማምለክ ዋስትና አይሰጥም። እንኳን አይደለም ትምህርተ ሥላሴ ላይ አንድ ሆኖ በዛ ብቻ መቀጠል ይቅርና ጳውሎስ እንደሚናገረው በስርዓት ከማይሄድ ወንድም ተለይ ነው የሚለው። ተለይ አሁን ወደ ቃሉ እንመጣለን። ተለይ ነው የሚለው። ተቀላቀል አይደለም፣ ተለይተ ውጣ ነው የሚለው። አብርሃምን የለየው አብርሃምን ከቤት ከዘመዶች ተለይተ እኔ ወደ ማሳይ ምድር ውጣ ሲለው ለምንድን ነው ያለው? በልዩነት እግዚአብሔር ስለሚሰራ። እሺ እስቲ ጥቅስ ልስጣችሁ። በጌታ በኢየሱስ ስም በስርዓት ከማይሄድ ወንድም በስርዓት ከማይሄድ ወንድም ተለዩ ካለ አሁን የአምልኮ ይሄን ያክል ትልቅ ዲፈረንስ ባለበት ሁኔታ ተራራ የሚያካክል ልዩነት ባለበት ሁኔታ አብሬ አመልካለሁ ማለት ዘበት። ተሰሎንቄ ነው። ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 6 ወንድሞች ሆይ ከኛ እንደተቀበለው ወግ ሳይሆን ያለ ስርዓት ከሚሄድ ወንድም ሁሉ ትለዩ ዘንድ በጌታችን በኢየሱስ ክርስቶስ ስም እናዛችኋለን። ምን ከሚያደርግ? በስርዓት ከማይሄድ ወንድም ሐዋርያት ከሰጡት የአምልኮ የመጀመሪያው ቤተክርስቲያን የአምልኮ አካሄድና ስርዓት ያፈነገጠ አካሄድ የሚቀበል ወይም ደግሞ ያንን የሚከተል ከሆነ ምን በሉ ነው የሚለው? ትለዩ ዘንድ እናዛችኋለን። ይኸውልህ አሁን ይሄ ሐዋርያዊ አቋም ነው። እዚያው ተመልከተው፣ እዚህ ላይ ተመልከተው። ወንድሞች ሆይ ከኛ እንደተቀበለው ወግ ሳይሆን አሁን ከሐዋርያት የተቀበልናቸው ወጎች አሉ ማለት በመጀመሪያው ቤተክርስቲያን ውስጥ እንዴት ነበር የሚያመልኩት? እንዴት ነበር የሚሰበሰቡት? ምን ይሰሩ ነበር? ምን ያደርጉ ነበር? ወንጌል እንዴት ባለ መንገድ ይሰብኩ ነበር? ምን ብለው ሲሰብኩ ነበር? አዮ ይሄው ሁሉ የአካሄድ ስርዓት እና ወግ ከሐዋርያት ወስደናል። የመጀመሪያው ቤተክርስቲያን የሞዴል ቤተክርስቲያን ናት። አሁን በምድር ላይ ላለችው ቤተክርስቲያን ምሳሌ የምትሆነው የመጀመሪያው መጽሐፍ ቅዱስ ላይ ያለችው የሐዋርያት ሥራ ላይ የምናውቃት በሐዋርያቱ መልእክታት ውስጥ የምናውቃት በራእይ ላይ የምናውቃት ጌታ ኢየሱስ የገለጣት ቸርች ናት። ስለዚህ
በስርዓት ከማይሄድ እንኳን ወንድም ትለዩ ዘንድ ሲል እንኳን አይደለም እንዲህ አይነት ትልልቅ ችግሮች ኖረው ይቅርና ከኦርቶዶክስ ጋር የሚያለያየ የዶክትሪን ኢሴንሻል የሆኑ ልዩነቶች ኖረው ይቅርና በስርዓት እንኳን ከማይሄድ ወንድም እንድንለይ መጽሐፍ ቅዱስ ኤክስትሪምሊ ይሄንን በአጽንኦት ይገልጻል ማለት ነው። በአጽንኦት ይገልጻል። ሌላው ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 14 ላይ ከማያምኑ ጋራ በማይመች አካሄድ አትጠመዱ፣ ጽድቅ ከአመጽ ጋራ ምን ተካፋይነት አለው? ብርሃንም ከጨለማ ጋር ምን ህብረት አለው? ምን ህብረት አለ? ምን ህብረት አለ? አዮ ልዩነትን እንዴት አድርጎ ሐዋርያው ጳውሎስ እንደሚናገር እንደውም እኔ ከፍ ብዬ አነብላችኋለሁ። አሁን ያነበብኩላችሁ ከማያምኑ ጋር በማይመች አካሄድ አትጠመዱ። ኢየሱስ ብቻ ያድናል ስትለው ኖ ኢየሱስ ብቻ አይደለም ማርያምም ገብርኤልም ከሚል በማይመች አካሄድ ከእንደዚህ አይነት ሰው ጋር አትጠመድ። ትርጉም አሁን ባለው ነባራዊ ሁኔታ የኛን ዘመን በቃሉ ፈትሸን ስንረዳ መንፈስ ቅዱስ የሚያረጋግጥልን ከማያምኑ ጋር ሲል ኢየሱስ ክርስቶስ ብቻውን በመስቀል ላይ በሰራው ስራ እንደዳነ የማያምን ሰው ጋር ህብረት አይኖረንም ማለት ነው። 4 ነጥብ። እንደውም ቃሉ ምን ይላል? ቀጥላችሁ በጣም በሚገርም ሁኔታ ሐዋርያው ጳውሎስ ይገልጸዋል። ምን ይላል? ክርስቶስ ከቤልሆር ጋር ምን መስማማት አለው ይላል። ባይ ዘ ዌይ የኦርቶዶክስ ቤተ እምነት ይሄ የቆሮንቶስ ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 15ን ሙሉ በሙሉ በመቀየር በእግዚአብሔር ቃል ላይ የአመጽ ስራ ሰርታለች። ኦርቶዶክስ ምን ብላ ቀይረዋለች? የእግዚአብሔር ቤተ መቅደስ ከጣዖት ቤት ጋራ ምን ህብረት አለው የሚለውን ታቦት ብላ ቀይረዋለች። አመጽ ነው። አመጽ እንዲህ አይነት አመጽ የሚሰራበት ህብረት ውስጥ ሰው ገብቶ አመልክ። በእግዚአብሔር ቃል ላይ የተሰራ አደገኛ የሆነ አመጽ ስራ ሆን ተብሎ ማለት ነው። ይሄ የትራንስሌሽን ፕሮብለም አይደለም። እሱ እንደሚለው ሙሉን ስሰማው የትራንስሌሽን ችግር ብሎ አካብዳችሁ አትዩት አይነት ነገር ብሏል። የትራንስሌሽን የኢንተርፕሪቴሽን ሁለቱም ይሄ የአተረጓጎም ማለት ሚስጥርን የመተርጎምና ቋንቋን የመተርጎም ስተት ሁለቱም ኢሴንሻል የሆነውን ወይም ዋና የሚባሉ ዶክትሪኖችን ሰዎች እንዲጥሱና እንዲያፈርሱ ምክንያት የሚሆን አካሄድ ነው። አደገኛ አካሄድ ነው። ገብቷችኋል? የአተረጓጎም የአረዳድ ማለት የአረዳድና የትርጉም የትራንስሌሽን ስራ መጽሐፍን ወደ ሌላ ቋንቋ መገልበጥ ወይም ደግሞ መተርጎም እና ያንን ደግሞ ኦሪጂናሉን የተጻፈውን ነገር በምን አይነት መንፈስና ኃይል ተጻፈ የሚለውን የነገሩን ሚስጥር መረዳትና መተርጎም ብለን ብንይዘው ሁለቱም ችግር ካለባቸው አምልኮ ላይ ዶክትሪን ላይ አካሄድ ላይ የዘላለም ህይወትህ ላይ ጭምር ችግር ያመጣል። ለዚህ ነው ከማያምኑ ጋር በማይመች አካሄድ አንጠመድም። ክርስቶስ ከቤልሆር ጋር ምን መስማማት አለው? ወይስ የሚያምን ከማያምን ጋር ምን ክፍል አለው? ሰውየው በትክክል ክርስቶስን ካልተቀበለና ካላመነ አይድንም። 4 ነጥብ አይድንም። የእግዚአብሔር ቤተ መቅደስም ከጣዖት ጋር ምን መጋጠም አለው? ይሄንን ነው የታቦት ብላ ኦርቶዶክስ የቀየረች። ያሁን ሆን ተብሎ የተሰራ ሸፍጥ ነው እንጂ የእግዚአብሔር ቃል ላይ የተሰራ ሴራ ነው እንጂ ቀላል አይደለም። ቃል መቀየር ቤተ መቅደስ ነው። ወደ ታቦት ልታመጣው የምትችልበት ምንም አይነት አሰራር የለም። አመጽ ነው ይሄ። ከነሱ ጋር ነው እንግዲህ ማምለክ ይችላል የሚል አንተ እንደ ፍጥርጥር እግዚአብሔር ግን ለዚህ ህዝብ አደራ ሰጥቶናል። እውነትን እንናገራለን። አትቀላቀል። ይሄ የዘላለም ህይወት ጉዳይ ነው።
ወንድሜ ይሄ የምታየው አሁን ምድሪቱ ላይ የምታየው መልክ መጽሐፍ ቅዱስ ቀድሞ ከብዙ ሺህ ዓመታት በፊት የተናገረው የትንቢት ቃል እግዚአብሔር በነቢያት በኩል የተናገረው አሁን እያየ ያለው በምድሪቱ ላይ የሚሆነው የጦርነት ግርግር የጎግ ማጎግ ሰራዊት አሰላለፍ ቀልድ አይደለም፣ ትሩ ነው፣ እውነት ነው። እውነት ሊመጣ ያለው ሁሉ ይመጣል፣ ግድ ነው። ኢየሱስ ይመጣል፣ ኢየሱስ ይመጣል። አትቀላቀል። እንዲህ ያለ አመለካከትና የሰነፍ ሰዎችን ትምህርት እየሰማ እንዳትቀላቀል። ለይተህ ኑር። ቤትህን ታተርፋለህ፣ ኑሮን ታተርፋለህ፣ ህይወትህን ልጆችህን ታተርፋለህ። እንዳትቀላቀል፣ እንዳትቀላቀል። እኛ የሕያው እግዚአብሔር ቤተ መቅደስ ነንና እኛ ይለያል ጳውሎስ። ይሄ ማለት እኮ በዘመኑ ካሉ ኪዳን ከተሰጣቸው ህዝቦች ይልቅ በክርስቶስ ኢየሱስ አምነው ወደ ክርስትና የገቡትን አይሁድ ወክሎ ነው እየተናገረ ያለው። ወደ ክርስትና የመጡትን አህዛብ ወክሎ ነው እየተናገረ ያለው። እኛ የሕያው እግዚአብሔር ቤተ መቅደስ ነንና እንዲሁም እግዚአብሔር ተናገረ እንዲህ ሲል ልክ ከብሉይ ኪዳን ይጠቅሳል ጭምር በእነርሱ ኖራለሁ፣ በመካከላቸው እመላለሳለሁ፣ አምላካቸውም እሆናለሁ፣ እነርሱም ሕዝቤ ይሆናሉ። ስለዚህ ጌታ ከመካከላቸው ውጡና የተለያችሁ ሁኑ፣ እርኩስንም አትንኩ ይላል። እርኩስን አትንኩ። ሁሉንም የሚገዛ ጌታ እኔም እቀበላችኋለሁ። ሰው ላይ ይቀበለን ይችላል። እግዚአብሔር ግን እኔ እቀበላችኋለሁ፣ ለእናንተ አባት እሆናለሁ፣ እናንተም ለእኔ ወንድ ልጆችና ሴት ልጆች ትሆናላችሁ ይላል። ማን? እግዚአብሔር። ተለዩ የሚለው ማን ነው? እግዚአብሔር። በመካከላችሁ እንዳድር ተለዩ የሚለው ማን ነው? እግዚአብሔር። ጌታ ኢየሱስም እንዲህ አለ፣ የሚወደኝ ማንም ቢኖር የዮሐንስ ወንጌል ምዕራፍ 14 ቁጥር 23 ወደ እርሱ ከአብ ጋር መተን በእርሱ ዘንድ መኖሪያ እናደርጋለን አለ። ኢየሱስን በመውደድ ለውጣል፣ ልዩነት አለ። እግዚአብሔር ይቀበልህ እንጂ እድርና ዕቁብ ባይቀበልህ፣ ማህበረሰብ ባይቀበልህ፣ የቀብር ስፍራ ባይኖርህ አባትህ ተቀብሎሃል፣ ኢየሱስ ተቀብሎሃል። ጨክነ መኖር፣ ጨክነ መኖር። ክብር ለኢየሱስ ይሁን። አልተቀላቀሉም ሐዋርያቱ፣ ተለይተው ነው የኖሩት። ተለይተው ተለዩ እያሉ ነው የኖሩት። ተለይተው ነው የኖሩት። ተከተለኝ ሲለው ጥሎ ነው የተከተለው፣ አንጠልጥሎ አይደለም። በሁለት ቢላዋ መብላት የዘመናችን መልክ ነው። በጌታ በኢየሱስ ስም ጨክኖ መለየት ይሁንላችሁ። ይህንን ቃል የምትሰሙ በመላው ዓለም ያላችሁ፣ በተለይም ወደ ጌታ የመጣችሁ ወገኖች ለክርስቶስ ጨክኖ ቤት ውስጥ ማምለክ ትችላለህ። ባይዘው ቤት ውስጥ ከቤተሰብ ጋር ማምለክ ትችላለህ። የቤተ ክርስቲያን ትንሹ ቁጥር 2 ሰው ነው። እደግመዋለሁ፣ የቤተ ክርስቲያን ትንሹ ቁጥር 2 ሰው። 2 ሰው ተስማምቶ ከጸለየ you are a church። ቤተ ክርስቲያን ከሚስትና ከልጆች ጋር አንተ ቤተ ክርስቲያን። ቤተ ክርስቲያን ማለት እግዚአብሔር ላዘጋጀው የዘላለም ዓላማ የተጠሩ ሰዎች ህብረት ማለት ነው። ቢልዲንግ አይደል። በአንድነት ክርስቶስ ኢየሱስን የምታመልክ ሆነ 2-3 ሆነ ቸርች ነው። ስለዚህ ተቋም አይደለም ቀይረን አቋም ቀይረን ይወጣል። ደግሞ በጣም የከነከነኝ ተሐድሶን በሚያቀነቅን ሚዲያ ላይ እንዲህ አይነት ነገር መነገሩ፣ አፍራሽ ነገር። ለምን ወጣ ታዲያ? በላለበለሃ ለምን ወጣችሁ? እነ መምህር ጌታቸው ለምን ወጡ? እነ መርጌታ ጽጌ ለምን ወጡ? ዋይ
እንዲህ አይነት ሮንግ የሆነ የተሳሳተ ግንዛቤ እንዴት በሚዲያችሁ ላይ ታንጸባርቃላችሁ? ዋትስ ሮንግ ዊዝ ዩ? ለምን ወጣችሁ? መሪጌቶቹ ለምን ወጡ? ለምን ወጡ? ይሄ የምትጮሁት ውሸት ነው እና ተቀላቅለ ማምለክ እየቻልክ ለምን ወጣ? አትሞግትም ወይ? አትሞግትም ወይ? እንዴት ያሳፍራል። በቃ ለክርስቶስ ተለይተህ ኑር። የወጣህበትን ምክንያት ዘርዝረ መናገር። አትፍራ፣ አትደንግጥ። 1000 ዓመት አትኖርም። ሰው ኖሮ እንዳለፈው ነገ ታልፋለህ። ኢየሱስ ፊት መቆም የምትችልበትን ማንነት ያዝ። እግዚአብሔር የአቋም አምላክ። ሃሌሉያ! ኪዳን የማያጥፍ እንደሱማ ከሆነ የአያቴ የአክስቴ አጎቴ እየተባለ የኖረው ህዝብ ታዲያ ትክክል ነው በለና። እንዲህ ካለ የሚያሳፍር ንግግርና አመለካከት ራሳችሁን ጠብቁ። በግልጽ በሚዲያ የተሰጠ የተሳሳተ ትምህርት ስለሆነ ህዝብ ገደል የሚጨምር እዛም ሄደ ማምለክ ትችላለህ ብሎ ህዝብን ለሲኦል የሚማግድ አደገኛ አስተሳሰብ ስለሆነ ወጋውት፣ አፈረስኩት። ከዚህም በላይ ገና ዱቄት ነው ማድረገው። እመጣለሁ። ኢየሱስ ጌታ፣ የኔ ጌታ ለብቻው የተንጠለጠለልን ከማንም ጋር ተቀላቅሎ እንዲመለክ አይደለም። ስላልኖራችሁበት እናንተ አይገባችሁም። በተለይ ጴንጤ ኮንክ ድሮ ረጅም ዘመን ያስቆጠርክ ኦርቶዶክስን ያወክ የሚመስል ሁለት ሰዎች የነገሩህን ነገር ሰምተ ወተ ሚዲያ ላይ የምትናገር ጥንቃቄ አርጉ። ዋጋ እየተከፈለ ወንጌል እያገለገልን ነው። ቀልድ አይደለም። እኛ የምናልፍበትን እናውቀዋለን። ከኦንሊ ጂሰስ በላይ ኦርቶዶክስ ውስጥ ያለው ክህደት ይበልጣል። እንደዚህ አይነት ነገሮችን አንታገስ። እኔ በጣም አፍሬያለሁ። ዘግናኝ ነው። አሳፋሪ ነው። በጣም አሳፋሪ ነው። የቃለ ሕይወት ቤተክርስቲያንን በእንደዚህ አይነት ጉዳይ ላይ ግልጽ አቋም ማውጣት አለበት። ካልሆነ ምን እንደሚሆን ልንገራችሁ ወደፊት። ይሄ የአብያተ ክርስቲያናቱ አቋም ከሆነ ተለይተው ማይሄዱ ከሆነ ማይቀጥሉ ከሆነ ነገ ከነጎዳ እንዴ ጭፍልቅ ብሎ አንድ ላይ ነገሮችን ልናይ እንችላለን። ይሄ የመጨረሻው ዘመን። እኔ እቃወማለሁ። በጣም ነው የምቃወመው። የኢኩሜኒዝም ኮንሰፕት የመጨረሻው ዘመን ለአውሬው መንግስት ነፍሳት የሚመለምል ግሩፕ ነው። እደግመዋለሁ፣ አንዴ ልድገመው። የኢኩሜኒዝምን ኮንሰፕት የሚያስተጋቡ ሰዎች ተቀላቅሎ መሄድን፣ ተቀላቅሎ ማምለክን አፕሪሼት እያደረጉ ባገኙት አጋጣሚ የሚናገሩ ሰዎች ለአውሬው መንግስት ነፍሳት የሚመለምሉ ናቸው። 4 ነጥብ። ባመንክበት እምነት ጸንተ ኑር ነው የሚባለው። አለቅ። በክርስቶስ ኢየሱስ እውነት ጸንተ ኑር። ፍርድ እግዚአብሔር ነው የሚል ኮንሰፕት አነሳ። መጨረሻ ላይ ፍርድ እግዚአብሔር የሚፈርድበት ጊዜ አለ። አሁንም እየፈረደ ነው። ሌላ ቤተ እምነት ሂዱ ስላልክ ትችቶች ሊበዙ ይችላሉ። ለሰዎች አመለካከት ብዙ አይደንቀኝም፣ አይግረምህ ምናምን አለ። የሚፈርደው እግዚአብሔር ነው አለ። ቃሉ እየፈረደ እኮ ነው። ራይት ነው። በክርስቶስ ኢየሱስ የማያምን አሁን ተፈርዶበታል።
ግማሽ እውነት ሙሉ ውሸት ነው። ትምህርተ ሥላሴ ላይ ትክክል የሆነ በክርስቶሎጂ ከሳተ እንዳለ ገደል የገባ ነው። በቃ ትክክለኛውን የመጽሐፍ ቅዱስ አስተምሮ አውቆ መኖር አለበት። በቃ ግማሽ እውነት ይዤ የሚባል ነገር የለም። ሙሉ እውነት ነው። ኢየሱስ ሙሉ እውነት ነው። ትሩዝ ኢን ፐርሰን ነው። ክርስቶስ በአካል ያለ እውነት ነው። በአካል የተገለጠ እውነት ነው። መንገድ፣ እውነት፣ ህይወት እሱ ነው። ግማሽ ነገር ይዞ መጥቶ ሊቀላቅል አይችልም። ትምህርተ ሥላሴን እንዳመነው ክርስቶስ ኢየሱስ የሚያድን የሚታደግ እሱ ብቻ እንደሆነ ሌሎቹ እንደማያድኑ አዘ ሴም ታይም ማመን አለበት። የሚያመልካቸውን አማልክት በሙሉ ጠራርጎ ማስወገድ አለበት። ምድሪቱ ላይ የተከመረ የቅርጻ ቅርጽ አምልኮ መጠረግ አለበት። ካልሆነ ደግሞ እንዲወጣ ነው እያደረግን ያለን። ይሄንን አገልግሎት በአንድም ይሁን በሌላ መንገድ ሚነካ እከሌ ከከሌ የለም፣ ይጠረጋል። በደንብ ተደርጎ ልኩ ይነገረዋል። ከእግዚአብሔር ቃል የሚበልጥ መጀመሪያ ሲጀምር እንደነገርኳችሁ ማንም የለም። አለቅ። ክብር ለኢየሱስ ይሁን። ይህን መልእክት አድርሱ፣ ሼር አድርጉት። እውነትን እየተናገርን ክርስቶስ ይመጣል። ክርስቶስ ይመጣል። ጌታን ያልተቀበላችሁ ጌታን ተቀበሉ። የአቋም ለውጥ ስታደርግ የተቋም ለውጥ ቀጥሎ ይመጣል። አበቅ። አቋምህ መጀመሪያ መቀየር አለበት። ወንጌል መስማት አለብህ። ጌታን መቀበል አለብህ። ንስሐ መግባት አለብህ። ከዛ በኋላ መንፈስ ቅዱስ ሰይፍ አድርጎ ያወጣል። ቃሉን ትታጠቃል። አታመቻምችም። ከማንም ተንኮልና ሀኬት ጋራ ውሸት ጋራ አትቀላቀልም። ተለይተህ ትኖራል። ሰማይ ዝቅ ምድር ከፍ ቢል አትቀላቀልም። ክብር ለኢየሱስ ይሁን። ሃሌሉያ። ተለይተህ ኑር ነው። በማይመች አካሄድ አትጠምድ። የሐዋርያቱ አቋም ይሄ። ዋጋ የከፈሉለት የተለዩለት በብዙ መከራ ውስጥ ወንጌልን አገልግለው ያለፉት ተቀላቅሎ መኖር አቅቷቸው አይደለም። አይቀላቅልህም። እሳት ልጥል መጣው አለ ጌታ ኢየሱስ። ከነደደች ምን እፈልጋለሁ አለ ኢየሱስ። የጣላት የነደደች እሳት አለ። ማንም የማያጠፋው የወንጌል እሳት አለ። ደግሞ በምድር ላይ ሰላምን ለማምጣት የመጣው አይምሰላችኋል። ፒስ ሜከር አያስፈልገንም። አሁን ትሩዝ የሚናገር ነው የሚያስፈልገው። ሰላምን ለማምጣት የመጣው አይምሰላችሁ። ባልን ከሚስት አባትን ከልጅ ልለይ መጣል ኢየሱስ ነው ያለው። በኢየሱስ ጉዳይ መለየት ግዴታ አለቀ። አንተ የምታጠበው በር የለም። አንተ የምታጠበው ልዩነት የለም። ኢየሱስ ያሰፋውን አንተ አታጠበውም። ኢየሱስ የቀደደውን መጋረጃ አንተ አትሰፋውም። ማነህ አንተና ማነህ? ሙሴ የከፈለውን እንኳን ባህር ሙሴ ሲመታው ነው የተዘጋው። እሳቱ ነዷል። ልዩነት ተፈጥሯል። በዛ መሰረት በተኩላዎች መካከል እንደ በጎች የተላኩት ሐዋርያት ዋጋ እየከፈሉ ያገለገሉት ይሄንን ልዩነት አለ ነው እያለ ያለው ኢየሱስ። ልዩነት አለ እስከ ፍጻሜ ዘመን ድረስ አለቀ። በልዩነት ነው የእግዚአብሔር መንግስት የምትሰራ። ፍርድ ለምን አስፈለገ ታዲያ? እናንተ ቀላቅላችሁ እያስተማራችሁ ሐሰትንና እውነትን ግተ ለማለፍ የምትሞክር ከሆነ ለምንድን ነው ፍርድ ያስፈለገው? ለምን ፍርድ መጣ? ለምንድን ነው የፍርድ ቀን የታወጀው? ለምንድን ነው በጎችን ከፍየሎች ላይ ያለ ያለው? ዋይ
ዴሌት አድርጌ ነው ማነሳው። ከዚህ በፊት እሱ ጋር የቀረብኩበት እኔ ቪዲዮ በሙሉ ጠራርጌ ነው ማነሳው። አላመቻምችም እኔ ከማንም ጋር 4 ነጥብ። ለምንድን ነው እግዚአብሔር ሊለይ የፈለገ? ለምን ከኦርቶዶክስ ጋር ተቀላቀልልኝ ብሎሃል? ከካቶሊክ ጋር ሚሽን ይኖራቸዋል። እንደዚህ አይነት ሰዎች ሚሽን ይኖራቸዋል። ስፔሻል ሚሽን፣ አፍራሽ ሚሽን። ወጋው በጌታ በኢየሱስ ስም የሰይጣንን ሐሳብ አንስተው ማለመጻፍ አንስተው መንጥሬ ነው ያየሁት። መንጥሬ ነው ያየሁት። እግዚአብሔር ይገስጽ። ስለዚህ ተለይተን እንድንኖር ነው እግዚአብሔር የሚፈልገው። ተለይተን ጨክነን። ይሄ ማለት እኮ አልፎ አልፎ ኃጢአት ብትሰራ ችግር የለውም አይነት እኮ። አልፎ አልፎ ብትበድል ችግር የለውም። ሄደ ህብረት አድርግ ካለ የተውከውን የተፋኸውን ሄደ ብላ እንደ ውሻ እንደማለት ሄሬሲን ሄሬሲን። ስለዚህ ከእንደዚህ አይነት አደገኛ የተቀላቀለ አስተምህሮ ክርስቶስን ከብዔልሖር ጋር ሊቀላቅል ከሚፈልግ አስተምህሮና አስተሳሰብ ግንዛቤ ራሳችሁን ጠብቁ። ዘመኑ በጣም ብዙዎች የሚስቱበት ዘመን ነው። መሳት ነው ይሄ። ምክንያቱም ትላንትና ያልነበረውን አቋም ዛሬ ላይ አምጥቶ ማንጸባረቅ ይሄ በጣም አደገኛ ነገር ነው። ባመንከው እምነት ጸንተህ ኑር። ያላመናችሁ ያልዳናችሁ ጌታን ተቀበሉ። ያመናችሁ ባመናችሁት እምነት ጸንታችሁ ቁሙ። እስከ መጨረሻ የሚጸና እርሱ ይድናል ተብሎ ተጽፏል። ክብር ለኢየሱስ ይሁን። ወዳችኋለሁ። መልእክቱን አድርሱ። እንዴት አይነት ዳሜጅ ሊያመጣ የሚችል ነገር እንደተናገሩ ነገሯችሁ። በፊት ለፊት የተሰራ ስተት በፊት ለፊት ተፍረጥርጦ ተጠራርጎ ተፈይቶ ይወገዳል። ይሄ የእግዚአብሔር መንግስት ስራ እንጂ ቀልድ አይደለም። ቀልድ አይደለም። ለመጥቆራ ቤት የታነጸበት ለጠቋር ቤት የታነጸበት መቅደስ የታነጸበት ቤተ እምነት ነው ኦርቶዶክስ። ክርስቶስ ሐዋርያው ተብሎ አጋንንት የሚመለክበት ቤት ታቦት የተቀረጸበት ቤት ሀውካም ሰሞኑንም በእንደዚህ አይነት ጉዳዮች ዙሪያ ትንታኔዎችን እንደዚሁም ደግሞ የእግዚአብሔርን ቃል እውነት እንነጋገራለን። የረዳን አምላክ ስሙ ይባረክ። እውነት ያሸንፋል። እውነት ኢየሱስ ነው። እውነትን ይዘን እንቀጥላለን። ሰዎች ለሰሩት ስራ መልካም ስራ አክብሮታለን። ለሰሩት ስተት ያለ አንዳች ርህራሄ እንፈጨዋለን። ይሄ ወደፊትም የሚካሄድበት አካሄድ ነው። አሜን አሜን። ሁሉ አሜሪካ ኤቭሪባዲ ኢዝ አንደር ኮንስቲቱሽን ነው። አንደር ከህግ በታች ሁሉ ፕሬዚዳንቱ ከህግ በታች ነው። ወደ መንፈሳዊ ስታመጣ ሁሉ ከቃሉ በታች። አሜን አሜን። ሁሉ ከቃሉ በታች ኤቭሪባዲ ይሉንታ የሚባል የእግዚአብሔርን ቃልና ሐሳብ ማከብር ምንም አይነት ንግግር ምንም አይነት ሐሳብ በማንም አንደበት የትም ቢሆን ይህን ነገር ይፈርሳል። ክብር ለኢየሱስ ይሁን። ይፈርሳል። ርህራሄ የሚባል ነገር የለም። የኔ ጌታ ስም ይባረክ። ሃሌሉያ። ዘመናችሁ ይባረክ። ወዳችኋለሁ። ሻሎም ብያለሁ። ሌላ ጊዜ ደግሞ ነገም እንደዚሁ እግዚአብሔር እድሜ ቢሰጠን ብንኖር ጌታ ቢፈቅድ ብንኖር እንማራለን። ሌሎችንም አገልግሎቶች አዋሳም የነበረኝን አቋም እኔ እዛ ሄጄም ይሄንን ነው ያገለገልኩት። እዛም ሄጄ ይሄንን ነው ያገለገልኩት። ሰሞኑን ይወጣል ስብከቱ፣ የተሰበከው ስብከት አዋሳ መስቀል አደባባይ ላይ የተሰራው ክሩሴድ በጣም አስደናቂ ነው።
እሱንም በዚሁ ዩቲዩብ ቻናል ላይ ለቅላችኋለሁ። ሚኒስትሪውን ለመደገፍ ከታች በምትመለከቱት የባንክ አካውንት እና ሲስተም የዘላለም ህይወት ሚኒስትሪን ደግፉ። ጌታ ዘመናችሁን ይባርክ። ወዳችኋለሁ። የዛሬውን በዚህ ያበቃውኝ። ሻሎም ብያለሁ። ተባረኩ።